ማን ነው አሰፋ ማን ነው ወይ አሰፋ ቅዱስ ሚካኤል ያዝልኝ ሰው ሰላማች እነማን ናችሁ ወይ የማየ እንግዶች ያንቺ እንግዶች ናቸው መጣችሁ ሰላም ነው አንተ የእናቴ እንግዳ ነህ አዎ ቁጭ በሉ እውነት ቁጭ በሉ ወዴት አይ እኔ አልቀመጥም እናንተ ልውጣ ሆኝ እስኪ ተወኝ ለተለት ስራችን አይደል እንደ ምን እማዬ ማን አረፍ የሚለው ጭራሽ በቤት የመጡ ቁጭ በይ ይለኛል እንዴ እንግዶች ቀን በቀን ብዙ ሰዎች አሉ ቁርስም ሰዓታችን ቀለባችን ምን እንደማስተካከላት ማለት ለተቀመጭሽ አልቀመጥም እኔ ልሂድ ችግሩ እናንተ ብዙ ናቸው እኮ ማየ ትችያቸዋለህ ኧረ እባክሽ ተረጋጊ ኧረ እኔ መሄድ ነው እንኳን አለስ እንዴ ተረጋጊ ብዙ እኮ ናቸው ኧረ ይበዙብሻል ተይ እንደዚህ ሁሉ ልትልከሰከስ ይሆናል ማየ ኧረ ተይ አንቺ እንደዛ ይባላል ስነ ስርዓት ያዥ ኖር ነው እንዴ አንቺ እንዴ የሀገር ወንድ ምንድነው ቤታችን ምንድነው የሚፈጠረው ተቀመጪ ኧረ አንተ አቁመው ምንድነው ጭራሽ አሳበዳችሁኝ አሁን ደግሞ አሳበድሽኝ አሁን ደግሞ ጭራሽ ካሜራ ሰዎች ምናምን ይዘሽብኝ መጣሽ ማናቸው ናቸው አረቢያንስ እንግዳለ እስኪ እንደዚህ አይነት አንተ ማን አባህ ነህ ምን አባህ ልታረግ ነው እዚህ የመጣህ ኧረ አንተ በእናትህ ስነ ስርዓት ያዝ ታውቂልን እንዴት አሰፋ ጭንቅላት ላይ አንተ ላይ እንዴት እንደተጫወተ እሷም ላይ ያንን ማንን አሰፋን ነው የምትናገሩት ከየት ነው የመጡት ያው መጀመሪያ ሲጀመር ያው አቤኔዘር ነው ልጅ ታውቂ አሃ ልጅ እና መጣሽው አንተ ነህ ገንዘባችንን በሙሉ የወሰድከው አሁን ደግሞ ከቤት ልታስወጣን ገንዘባችን ወስዶታል ሰውዬ ባዶአችን እኮ ነው ያስቀረን አሁን ደግሞ ከዚህ ምን ሊያደርገን ነው ምንም ተረጋጊ መጀመሪያ ልጅ አዳምጪው እሺ ተረጋጊ ምን አውቃለሁ ልጇ እንደሆንክ አውቃለሁ ከዛ ደግሞ ገንዘብ እንደወሰድክ አውቃለሁ ታዲያ አሁን ደግሞ ምን እዚህ ቤት ልታስወጣን የመጣው እሺ ማንንም አይወጣም ተረጋጊ ልጅ እንደዛ ተረጋጊ ማንንም አይወጣም እሺ መጥፎ ነገር አትመ ዝም በይ በእናትሽ ከይ ታሰማሽኝ ጥሩ ነገር ነው አንተ ስነ ስርዓት ያዝ ትላንት መጣ ዛሬ መጣ እንዴት ነው እናትሽ አሰብክላት እንዴት አርጎ ነው የመረዛት ማን ይመረዘኝ አሰፋ ነው እንጂ ይኸውልህ ሞባይል ሰጠኝ ከዛ ፒሲ አለኝ ልብሶቼን እሱ ነው የገዛው የግል ትምህርት ቤት አስተማረኝ ግን አሁን ምንም ገንዘብ የለኝም አሰፋ ምንድነው አሰፋ ምንሽ ነው አሰፋማ አባቴ ይበሉ አሰፋን አታውቂውም አንቺ ማይነስ አንተ ልትነግረኝ ነው ስላሰፋ ስንት አመት ሙሉ ከኔ ጋር የነበረውን አሰፋ ፈጣሪ ይሄን ሰውዬ ስሙ በአካል ሳይኖር ስሙ ራሱ ለሰብዴ ነው በቃ ማንም ንብረትሽን አይወስድም አሰፋ ካንቀርፎም ስትነሳ አሰፋ ነው ስትመጣ ነው ቤት አሰፋ ነው ወይ አይደለም ይኸውልህ ስልክ አለኝ ስሙ ለሰብዴ ነው በአካል ሳይኖር በስሙ ብቻ ካለ ስልክ መኝታ ቤት ይሆናል ፒሲ አለኝ ከፈለጋችሁ እሱን ሰዱ ልብስ ነው ሌላ ምንም ነገር የለኝም ማርያምን ምንም ነገር የለኝም እኛ ይመጣል እንዳረጉ ነው ማይመጣ ኧረ በስመ አብ እንታ ማያት በይ ቆይ ምን ያደርጉ ማየካላልሻት ማንን እሷን ነው ማየምላት ለምንድን ነው ማየምላት ይኸውልሽ ተረጋጊ አንቺ መጀመሪያ ገንዘባችን ልትወስድ መጀመሪያ ስለሱ ማን ነው ምንድነው የሚለው አቢኔዘር ነው አቢኔዘር ማለት የድርጅቶቹ የቤቶቹ ምናምን ባሉ ከአስተዳዳሪ ማለት ነው ግን ድርጅቱ የኔና የሱ ነው ግን የሚመራው እሱ ነው እኔ ግን ድንቡሉ የለኝም አሁን ማን ነው እንደዛ ብሎ ነገርሽ ማርያምን ላሳይ አካውንቴ አይ ችግር ማን ነው እንደዚህ ብሎ ነገርሽ አንቺ አሰፋ ሁሉንም ነገር ያውቃል የሚገርም ብቻ ነው የሚነግርሽ ኖ መጥፎ ነው አይደለም ኢቭን ምን ይነግርሻል ሲጀምር እሱ ጥሩ ነገር ተናገረ እናትሽን እኮ አረ ጥሩ ነገር ስንት አመት ሙሉ አስተማረኝ ልብስ ገዛልኝ ፒሲ እንኳን ፒሲ ስልክ ራሱ ይከሰል አንቺ ሁለቱም ልጅ ነሽ ማለት ነው በልብስና በእንትን ነው የምትደለየው ማለት ነው እንዴ ከዚህ በላይ አንተ ምን በላውን ታያለህ ምን ጠጣውን ታያለህ እዚህ ቤት ውስጥ ምን እንዳሰለበሽ በቃ የምትፈልጊ ነገር ትገዛልሽ በቃ ጥሩ ነው ማለት ነው ስትካልኩኝ ከዛ በኋላ ምን ፈልጋለሁ ጥሩ ነው ማለት ነው እንዴ በጣም ከዛ ደግሞ እስናና ብር ይሰጠኛል በቃ ፒስ እናቴ ልጅ ናበላሽቷል ልጅ እንደዚህ ያልነበረችም መጀመሪያም አንተ ላይ ያደረሰው አይተሃል እንደዚህ ያልነበረች ጫወታ ያለው የጭንቅላት ጨዋታ ብቻ ነው በቃ እሺ እሱ አደገኛ ሰው ነው ቢያንስ እንኳን ተረጋግቶ ለማውራት እንኳን ቦታ አሰጠን በቃ ነግሯታል በቃ ነግሯታል ሙሉ ለሙሉ ቆይ ነግሯታል እማዬ ምንድነው አንቺም ጥቁር እነሱም ጥቁር የበቀለ ልጆች ናቸው እንዴ እነሱንም አይ ምን አልባት ይሄ ነው እማዬ እኮ እዛ አንቺ ስነ ስርዓት እንደዛ ይባልም ተይ
እንዴት እንዳወራ ነው እናትሽን በኋላ ጨርሰሻል። እንደዚህ አትበይውልሽ። እናቴ ብዙ ነገር አሳጥታኛለች። አንተ ያልገባህ በጣም ብዙ ነገር አለ። ላንቺ በጠበቃውና እንዲቆም እስካሁን ድረስ እንደዚህ የሆነችው ማለት ነው። ላንቺ ይኸውልሽ ትልቅ ደረጃ ላይ እንድትደርሺ ብላ ነው። ከዛ ሰውዬ ጠብቃሽ። ሲጀምሩ አንቺ ስላሰፋ ምንም የምታውቂው ነገር እኮ የለም። ቆይ እናንተ ነው ማናችሁ? ምንድን ናችሁ? ከኔ ምንድነው የምትፈልጉት? እኔ ምንም የለኝም። ለማዳመጥ ፈቃደኛ አይደለሽም። አይደለም ይሄ ሁሉ ሰው ለምን አመጣችሁ? እኔ እኮ አንዴ በጥፊ ልትለኝ እኮ ወድቃለሁ። እኔ ምንም ማቀም ይሄ ሁሉ ሰው የመጣው ለእናንተ ለመጣው ማንም አይነካሽም። እንደዛ አታስቢ። ሲጀመር ማንም አይነካሽም። ታውቂያቸዋለሽ እኮ አንቺ ታውቂያቸዋለሽ። አንቺን እኮ አልጠየቅኩሽም። ግን ይኸውልሽ አሁን እኔ የምፈልገው ብሬን ስጪኝና ሁሉ ሄድላችሁና ጊዜ አሳልፉ። ብር ስጪኝና ልሂድ። የት ሄጂ ነው? ብር ቆይ መሄድ እፈልጋለሁ። የት ነው የምትሄጂው? እዝናናለሁ። መዝናናት በቃ መብላት መጠጣት በቃ ሱስ ውስጥ መክተት እኮ ነው ስራው። የሰውን ህይወት ማበላሸት ነው ስራውን። እንዴት ብዬ ልንገራት? ልጄን አጣኋት እኮ እዚህ ቤት ከመጣ ጊዜ ጀምሮ ይሄንን ቤት ከረገጠ ጊዜ ጀምሮ ልጄ እኮ የለችም። በቃ ብር ይሰጣታል። ሁሉ የተረገመ እኮ ነው እሱ የረገጠው ነገር ሙሉ አንድም ደህና ነገር እሱ የገባበት ሰው በሙሉ በጣም የተበላሸ ሁሉ ጊዜ ሰው አበጣብጦ እንደሄደ አሁን መረዟታል። አቅሜ በላይ ነው የሆነችው። ይበላል ምን ያገኛል? አሁን ገንዘቤን ቶሎ ወይ አካውንት ሽጪ ራሴ ይጫወጣለሁ። ሄጄ ልዝናና ነው እንዴ? እኔ ጨቀጨቃለሁ። ደግሞ ማንን አሰፋ እኮ አንድ ወር ሙሉ ስልክ አልደወለልኝ። አፍናችሁ እናንተ ናችሁ እኮ ስጀምር አይደለም የሚፈልገው ጨዋታ ጭንቅላቱ ላይ ተጫወተ ጠፋ። በቃ አሰፋ ሲጀምረኛ ብናገተው እዚህ ምን አስመጣ? እኔ ምን አውቃለሁ? ማየ እነሱ ናቸው አይደል ያገቱት? ለነሱ ነው ገንዘብ ሲሰጥ እሱ የሚፈልገው ነገር አንቺ ላይ ተጫወተ። በቃ ጠፋ። አንድ ወር የሚፈልገው እንደዚህ ከእኔ አንድ ወር ሙሉ ጨክኖ አሰፋ አይተውኝም። በየቀኑ ገንዘብ ይሰጠኛል። ለምን ተጠፋ ብለሽ አስበሽ ታውቂያለሽ? እማዬ የሆነ ነገር ብለው ወይ ደግሞ የሆነ ነገር አድርገው ምንም ማለት በቀለንም እሷን ድፍት ያደረገችው እንደዛ በቀለማት ትክክለኛ አባትሽ ነው። እሺ በቀለም አሬ በቀለም ቻለሁ እንዴ? አንቺ እነሱን ማሳመሻቸው እንዴ? አይደለም ይኸውልሽ ተረጋጊልሽ። መጀመሪያ ተረጋግተሽ አዳምጪ እሺ። እኛ እዚህ የመጣንበት ያለ ምክንያት አይደለም። አንቺን ሲጫወትብሽ የነበረው አሰፋ ነው። እንደ መሳሪያ ተጠቅሞ እዚህ ሁሉ ደረጃ ድረስ እሱ ላይ ተረማምዶ ከታች ጀምሮ ብትሰሚው በጣም ትልቅ ሴራ ሲሮ ነው የመጣው። አንዱ ጋር ሲያዝ አንዱ ጋር ይላል፣ አንዱ ጋር ሲያዝ አንዱ ጋር ይላል። አሁንም አንቺን እየተጠቀመብሽ መሰማው መስሎት ነው እንዴ? ዝም ብሎ የሚያወራው አቢኔዘር ነገሩ እንዴት ሰሚያሽ? ቋንጭ ደፍኖሻል እኮ በብር ድፍን አድርጎሻል። እሱ ነው አይደል? ወንድሜ እሱ ነው አይደል? ወንድሜ ብር ስጠኝ ሂጄ ልጠጣ። ብር አለህ አይደለ? ድርጅት አለህ አይደለ? ማለቴ ድርጅታችን አንተን አይደል የምትመራው? ብር ስጠኝና ሂጄ ፈታ ብዬ ልምጣ። ከዛ እናንተ አውርታችሁ ጨርሳችሁ ትወጣላችሁ። ከዛ ይመጣል። አሁን እኔ ሜዳለሁ። ጤነኛ ናት። በቃ አሁን ሰው ምን መሰለህ ሱስ ውስጥ ገብታለች። በቃ ልጅቷ አሁን ልጅቷን የለችም ማጥቻታለች። እሷ እንደ ልጁ እኮ ቢያየት እዚህ ጋር የማትጠቀመው የሱስ አይነት የለም እኮ። ልጄን እኮ አጥቻታለሁ በቁሙ የለችም። ስለምንድን ነው የምታወሩት? የምን ሱስ ነው የምትሉት እንዴ? ሲጋራ ብዙ እኮ እንትን አለልም ትንሽ ብቻ። ከዛ ተንቀሳቅሼ ምናምን አሁን ሰዓት አልፎብኛል። ሰላም በፊት አልሄድም ቁጭ በእናትሽ አንቺ እኮ ሰዓት ሄደብኝ እኮ እንዴ። ዞር በል በእናትህ ልቀቀኝ እኮ ብር ትሰጠኛለህ? ተረጋጊ። ብር ከሰጠኝ እሺ፣ ግን ተረጋጊ። ይኸውልህ አሁን ብቻ እንዴት እንደሆነ አንቺ ሰውዬው እንግዲህ ምንም መቀየር እንደሚችል ታውቃለህ። አንቺ አትለፍፊ። እቺ ደግሞ ገና አልበሰለችም። አይደለም እየለፈለፈች እኮ ነው። አሰፋን እየተናገረች እኮ ነው። አሰፋ ማለት እኔ ስንት ነገር ያደረገልኝን ሰው እየተናገረች እኮ ነው። አንቺም እኮ እሷን ማለት ነው ለማታውቂው አሰፋ ስንት ነገር ተናግራት ችለሻለች እኮ አይደል? እንደናት ከነገረና እኔ እኮ ነኝ የቻልኳት። ስታንቋሻት ምን ስትያቻለች እኮ አይደል? እኔ ነኝ የቻልኳት። 20 ዓመት ሙሉ እዚህ ጋር ተኝታ ከልጅነቴ ምን ተምሬ ነው ያደግኩት? የመንግስት ትምህርት ቤት ስንት ነገር ሁኛ ያደግኩት እኮ ራሴ ነኝ አይደል? ማለት እሺ፣ አሁን እንደዛ አደረገሽ። አሁን የት ሄደሽ? አሰፋ የት ሄደ? አሁን እሷን ጠይቅልኝ የት ነው? ያንቺ ጓደኛ አይደል አሰፋ? ግን እኮ አንተ ነው ማለት ሲጀመር አንተ ሊሆን ይችላል ራሱ ያሳገትከው። ስለአንተ ሲያቃ ገንዘብክን እንዳልካፈልህ ነው። እናትሽ አንቺ አለም ነው ሰው አታዳምጪ። ተረጋጊ። እኔ እኮ እያዳመጥኳችሁ ነው። ምን ታዳምጫለሽ እያወራሽ? ይሄን ሰውዬ ያወቅሽው ቀን በጣም ይቆጭሻል ልጄ እኮ። ተረጋግተሽ አዳምጪ። ተረጋግተሽ አሁን በሰዎች ፊት ልጠይቅሽ እኮ አባቴ ማን እንደሆነ ንገሪኝ። አባትሽ በቀለ ነው፣ አንቺ አትሰሚም? ኧረ በቀለ አይደለም። አንተ ብራው ተዘለና ታስክነት። ተረጋጊ። ሁሉም ነገር በጊዜ ይሆናል። እሺ ተረጋጊ። አትቸኩይ። በቃ ተረጋጊ።
እኔ እኮ የሸኮልኩ አይደለም። እሺ አሰፋን የተወሰዳችሁት ንገሩኝ። ስለአሰፋ ንገሩኝ። ጤነኛ ሰው ቢሆንና መልካም አስተሳሰብ ቢኖር ኖሮ ለአንቺ ብር እየሰጠሽ የት ነው የምትዩ ብሎ አንድ መጠበቅ ነበረበት። አንቺ እንደዚህ ሱስ ገቢ ድረስ ለምን እንደሚጠብቀው እሱ እኮ ነው ይዞ የሚሄደው። ጀመር ይዞኛ የሚሄደው የት ነው ይዞሽ የሚሄደው? እና ደህና ቦታ ነው ይዞሽ ሄደው። ወጣት እኮ ነኝ እኔ እኮ ሰውዬ ወጣት ነኝ። ማጨስ ደህና ነገር ነው። ምን ችግር አለው እንዴ? ገንዘብ ካለሽ ነው ይዞሽ ሂድ። አይሻር አረ አፍክናት ተፈታታ እዚህ ነው ማለት ልጅ ከና መጥቶ ወራዳ ቆሻሻ ዛሬ ለዛ ተቀመጭ እንደዚህ ተቀመጭ። ጭራሽ በቤቴ መጥቶ ሴትዮዋ ልጅቷ ችግር ይዞሽ ይላል እንዴ? አንተ ነህ ችግር ሲጀመር አንተ እኮ ነህ እሱ እኮ ነው መጥቶ ገንዘቤን የወሰደው እሱ እኮ ነው ድርጅቴን የወሰደው። ለቀቀኝ በእናትህ። እሺ ተረጋጊ ተረጋጊ ይላል ደግሞ ወይ ችግር የለውም ተቀመጭ። ገንዘብህን እንዳልካፈልህ ነው አይደል? አሁንማ ደረስኩ። በፊት ልጅ ነበር። አንቺ ገንዘብ ለኔ ምንም አይደለም። አንድ ቀን መተጠይቀህ የማታውቀው አሁን ሳድግ መጣ። ለምን ገንዘብህን እካፈልሃለሁ እመጣለሁ። ጠበቃ ቀጥሬ ቤት ድረስ መጣ ነበር። አንኮኮ ነበር። መጥፎ ነገሮች ገንዘቤን እፈልገዋለሁ። ሰውዬ ድርጅቶች አሉ። አንተ ሲጀመር የሆነ ነገር ማርጋታል እናቴን እንጂ እንደዚህ ማትልኝ ድርጅት ስንት ድርጅት እየመራ አንቺ እንዴት አድርጎ ነው ሻምሮሽ ነው የሞላሽ? ማን የሞላኝ? አንተ ጠማትክን እየከፈትክ ነው እንዴ? አሰፋ ተናገረሽ ቢያንስ አሰፋ አንቺ ስለማታውቂ እኔ እኮ ነው የማውቀው። ከኔ በላይ አታውቂ እንዴ? ስንት ዓመት ሙሉ ትምህርት ቤት ከፍሎ ስንት ዓመት ሙሉ አስተምሮኝ ነሽ። እኔ ታናሽ ነሽ እኮ አሰፋ ነኝ። ከአንቺ በፊት ነው የማውቀው። ትንሽ እኮ ነው የምትበልጠኝ። 3 ዓመት አይደል? ትንሽ ነው፣ በጣም ትንሽ ነው። ይኸውልህ እኔ አንተ የምታደርገውን ነገር ማድረግ እችላለሁ። ድርጅቶችን ማጨስ ኖ እሱንም እችላለሁ። ከፈለክ እሱንም እችላለሁ። ግን ድርጅት መምራት እችላለሁ። መኪናዎች መንዳት እችላለሁ። አንተ የምታደርገው ማድረግ እችላለሁ። ለሚቀም ሰው ደግሞ አሳልፈ ድርጅትን አልሰ የምን ድርጅት? ያንተ ብቻ እኮ አይደለም። እሺ እሱ ብቻ ድርጅት አይደለም። ድርጅት ይላል እሱ ብቻ አይደለም። የኔ እኮ ነው። ተረጋጊ። ያንተ ብቻ አይደለም። እሺ ነው ያንቺ ነው። የኔ አባቴ የከፈለው መስዋዕትነት እንዴ ምንድን ነው የምትለው? ይሄ ነገር ማወቅ ራሱ ትልቅ ነገር ነው። አባትሽ ግን የትኛው አባት ነው የመስዋዕት የከፈለው እኮ? የትኛው አባት ነው የመስዋዕት ድርጅት የከፈለው? በቃ ማን ነው እንደዚህ? እሺ አባቴ ያያልሽው ሰው የትኛው ነው ዋጋ የከፈለው ድርጅት? እሺ አንቺ የድርጅት ንብረት ነው ስትይ እዛ ድርጅት ላይ ማን ነው ትክክለኛው ሰው? አሰፋ ነው? በቀለ ነው? ማን ነው? በቃ አሰፋ ነው። አሰፋ ነው። ገንዘብ የሚሰጠኝ እሱ ነው። እሱ ነው የነገረኝ። እውነታውን የነገረኝ እኮ ማለት ነው። ስለአንተ እኮ አንተ ሳትመጣ እወጣለሁ። አሰፋ እውነት ተናግሮ አያውቅም። አሰፋን አንቺ አታውቂውም። ቆይ ለምን እንደምትናገረው? አሰፋን አታውቂውም። አሰፋ እንደምትገቡት አሰፋ ማለት ልክ እንዳንቺ ነው እንደሚጫወትብሽ እሱ ላይ ሲጫወት የነበረ ሰውዬ ነው። ኧረ አይጫወትም። እሺ ለማለት እናሳንገናኝ ነው የሚጫወት ማሳያ እኮ አንቺ ነሽ። ይኸውልሽ የደረሰበት እሱ እንደዚህ አድርጎሽ እሺ ነው ሆንኩኝ። አደም ስለዘነኩ ነው እስከ ዛሬ ልጅ እያልኩ ስለሱ አወራለሁ። ግን በስም ነው እንጂ የምታውቂው በአካል አታውቂውም አይደለ? ለምንድን ነው ሳንገናኝ የቆየነው? አንቺ ራሱ ለምንድን ነው ያዳላሽው? እስከ ዛሬ ድረስ ለምን እኔም በድህነት እንድማቀቅ አደረግሽ? ለምን እሱን ከፍ እንዲል አደረግሽ? ንገሪኝ። ለምንድን ነው እንደዛ አደረግሽ? እውነት አለ እንደማይባል ነገር የለም። እንደዛ የሚባል ነገር የለም። አሰፋ የምትይው ሰው እዚህ ጋር ማንም ከፍ ያለ ማንም ዝቅ ያለ ሰው የለም። አሰፋ ማለት እናንተ ከነበራችሁበት ቦታ ላይ እዛ እንዳትቀመጡ ሚስጥሩ እንዳይጋለጥበት አምጥቶ እዚህ ወረወራችሁ ሰው ነው። እሺ ተከራከሩ ተሰፋ እንዲያውም እሷን ነው እንጂ መጠየቅ ያለብኝ። ሚስጥር እንዳታቂ ኖ አይደለም፣ መረጃ እንደዛ ነው። አርቃችሁ እዚህ እንደዛ ነው። ተቀመጠ ሰውዬ ማለት አሰፋ ማለት ስንት ሙሉ ጊዜ ያስከፍልልኝ ስሞለሽ እያልኩ ነው። እየከፈልሽ ያለው አንቺን እያመቻቸሽ ነው። ለጥቅም ይሄ እንዲገባሽ ፈልጋለሁ። ያ ላይ የደረሰ እኮ ነው አልገባኝም። እንዳንቺ ነበር ተከራይ የሆነው በሱ ሴራ ምክንያት ነው። ከነሱ ከቤተሰባችን የረቅነው በሱ ሴራ ምክንያት ነው። የተወለድሽበትን ማየዘለን የመጣ ነው በሱ ምክንያት። ከዛ የመሰለ የሚያምር ቤት አውጥተሽ በዚህ ደሳሳ ቤት የምታኖሪ በሱ ምክንያት አይደለም። ልጅሽ ከፍ እንዲል ስለፈለግሽ፣ እኔ የበቀለ ልጅ ስላልሆንኩኝ ነው። እውነታውን ማውጣት ስላልፈለግሽ አንቺ የበቀለ ልጅ ልጄ ነሽ እኮ ለኔ። ይኸውልሽ አሰፋ ማለት የእሱ እንጀራ አባት ነው። እሱ ላይ ምን እንደደረሰበት ምን ሲያደርግ እንደነበረ ቆይ አሰፋ ይሄን ያሰፋ የሱ አባት ሊሆን አይችልም። እሺ ያንቺ አሰፋ ወይስ ተመጀመራ አይታመን ነገር ግን አንቺ ሻፈጥራሽ ንግርሻቸው ይሄን ላኛው ይሰጣራ የለም። እኛ እዚህ ጋር ቁጭ ብለን መጀመሪያ አንቺ ከመምጣትሽ በፊት ሶስታችሁ ቁጭ ብለን አይተዋወቅ ማለት እዚህ ጋር ያለው ነገር አያውቅም። እሱ ላይ ያለው ታሪክ እሱ አታውቅም። እሱ ላይ የደረሰበት ቆይ ምንድን ነው? ስለምን ታሪክ? እሷ ናት እንጂ ደርሳ የሰጠቻችሁ ለእናንተ እንድታምኗት
ነገራችሁ እንደዛ ሻቻው አይደል ማይ ለዛ ነው አረተ እንደዛ አይደለም ተይ ታዲያ ታምጣው ተረጋግተሽ ልጅ የለውም አይደለም ልጅ የለውም ሚስት የለውም እኔ አይደለሁ እንዴ አግባ እያልኩ መመክረው እኔ አይደለሁ እንዴ አሰፋን ያንቺ በፊት ካንቺ በፊት 40 ምናምን ሰው ነው የምትመክሪ አዎ መክረዋለሁ እሱ ጣፍቶት ነው ማግባት በቃ አግባ ብየዋለሁ ምክንያቱም ልጅ የለውም ሚስት የለውም አላውቅም አለው ማለት ከሱ ጋር ምን ሲያደርጉ ምን ሲጫወትበት እንደነበረ እሱልሽ በደንብ ምን ሲጫወትበት ለምን አለ ተረጋግተሽ ስለዚህ ምን አገኛለሁ ብሎ ነው አሰፋ ምን ሲያደርግ እንደነበር ይነግርሻል አንቺ ላይ ደግሞ ምን እየደረሰ እንደሆነ ታገናኙና ምንም የሚደርስ ነገር የለም አሁን አሰፋ ነው የት ነው የደበቃችሁ ሲጀምር ተመካከራችሁ ነው የደበቃችሁ አይደል ለምን ነው ማታወጡት አረበለታችሁ አሰፋ የስራው ነው የሰው እጁን ነው የሚያገኘው ምን እየሰራ እንደሆነ ከጀርባ አንቺ እየገባሽ አይደለም አሁን ህይወታችንን ጨለማ አድርጎታል ለምን ያደረጅም ምን አይነት መንፈስ ነው ተሸገፈው ስሙኝ እኔ ቻንት እንዲታርጉ ነው በቃ በደንብ አድርጎ ነው ያስተማረው ለምን አንተ ደግሞ ዝም በል በእናትህ አይምሮሽን በቃ እንደው ምን ይስጀምር መሄድ ነው ያለብኝ ይመስለኝ ግን አንተ ማለት ነው በጣም ስለሱ መጥፎነት እያወራህ ነው ቋርጥሽ ቁጭ ብለሽ ስሚ አይደለም ስንት አመት ሙሉ ሲያግዘኝ የነበረውን ሰው እኔ ማቀውን ሰው እኮ እንጀራ አባቴ ነው እያልክ ነው ከና ምንተለው አንተ እንጀራ አባቴ ሌባ ነው እያገዘሽ ያለው ማን ነው ሌባ አሰፋ ምን አትሮ ስለሆነ ነው በማን ገንዘብ እንደሚጋብዝሽ በማን ገንዘብ ምን እንደሚያደርግልሽ ግን ታውቂያለሽ ገንዘቡ ስለማን ነው የምታወሩት ስላሰፋ እኮ ነው የምታወሩት ለዛ ነው ገንዘብ ስላለው ታግቱት ነው እሱ ደግሞ አማይ ገንዘብ አለው ድሃ ድሃ አይደለም ስኳር አጣበዳሪ ነው የድሃን ገንዘብ እየሰበሰበ በጥፍ የሚቀበል በሱ ምክንያት ስንት ሰው ነው ያበረው በሱ ምክንያት ስንት ሰው ነው ስላሰፋ ነው ያወራችሁ ያላችሁ እያጠመረ የተቸገሩ ሰዎችን በችግራቸው እየገባ ውሸት እኮ ነው የምታወሩት ይሄ ደግሞ የትኛው ድርሰት ነው አይ ቪዲዮን አቀብሉኛል እኔ ምንም በቃ እኔ ከዚህ በኋላ ምን ይላል ይቺ ልጅ ያዙልኝ ጸበል እናስገባት ሌላ ምንም አይደለም በቃ ካልተጠመቀች የዚህ አሰፋ የሚባል ሰው የመንፈስ ምንም አይወጣላትም አሰፋ ማለት እያንዳንዱ ነገር ሲያደርጉ የነበረው ሴራ ይኸው እነሱ እንዴት በዲሃ ላይ እንደሚጫወት አሳዩልኝ እነሱ ቤት የነበረው ሲያደርጉ የነበረው እያንዳንዱ እንቅስቃሴ ይሄን ይመስላልሽ አየሽ አይደል ማን አሰፋ ሸስማለኝ እየዞረ እየገባ ነው እያንዳንዱ ቤት ውስጥ እየበጠበጠ ይሄዳል አሁን ደግሞ አንቺን ቀየረሽ እዛኛው ቤት ሲታወቅበት ወደዛኛው ቤት ይሄ ሌላ ቤት ውስጥ ገብቶ ይሄው ሲያደርግ የነበረው ነገር ይሄ ነው አሰፋ አይደለ ይሄ ነው አባቴ ይሄ ነው አባቴ ትክክለኛ ይሄው እዚህ ጋር ያለው ተረጋጊ እንደዚህ እንዳትሆኚ ነበር እኔም ስለፋ የነበረው አሰፋ ተረጋጊ እንደዚህ እንዳትሆኚ ስታውቂው እንዳታዝኚ ነበር ስለፋ የነበረው እንደዚህ እንዳትሆኚ ነበር አሰፋ ይልሽ መጀመሪያም እኮ ለመንገር እኮ ቀድሜን ማስረጃ ማሳይካቶኝ አይደለም ግን መጀመሪያ አንቺ እንዲሁ እናስረዳሽ ብለን እኮ ግን ምን ያህል እንደቀየረሽ አይሽ አይደል እሱ ምን ያህል እንደቀየረሽ አይሽ አይደል ይሄ ነው በቃ የሱ ስራ ምንድነው የሰው ህይወት ገብቶ መበጥበጥ ነው ያዘው እሱንም እንደዛ ነው ኑሮውን በስቅል ያደረገው ማለት ቆይቀሪ እናገኛለሁ ነው በዚህ እንደዚህ መጥፎ ነው ወደ ማዳም ተቆጣጠረኝ በቃ እሺ ተረጋጊው እኔ እንዳይፈጠር ነበር መጀመሪያም ቢሆን ተረጋጊ እንደዚህ አትሁኝ እያልኩሽ የነበረው ተረጋጊ እሺ አሁን ልሽ እኔም በፍስስ ተረጋጊና አሰፋ ማለት እኔ እናትሽን በፍስስ አሰፋ በደንብ አድርጋ ታውቀዋለች ማንነቱ እሱም ያውቀዋል እኛም ደርሰንበታል ትክክለኛ አባትሽ ማን እንደሆነ የሱም በፍስስ ይበልሽ አሰፋ ሲጫወትብሽ የከረመ ሰው እንጂ ትክክለኛ አባትሽ እሱ አይደል ትክክለኛ ስም አባትሽ በቀል ማይ እኔ ነገርኩሽ እኮ መጀመሪያ ሲጀመር አባቴ ስለው እናትዬ ነው አባቴ ነው ክትል ኮች
ሁሉ ጊዜ የበደልኩሽ ችግር የለውም በቃ ዝም በይ ትጎጂኛለሽ ተነሽ ስታበት ሙሉ ካድኩ አንተና እናቴ ወይም አባቴ ላድርግሽ ሰውን ምንድን ነው የማደርገው አባቴ አባቴ ነው እሱ አባቴ ነው በቀለ ነው አባቴ ይሄን ሁሉ ጊዜ ተጨማለኩ እዚህ ተረጋግተሽ እንዳይፈጠር ነበር እኔ ስለምንነበረው ወይኔ ባለቤቴ አባቴ ላድርግሽ እንዳይፈጠር እኮ ነው አይደል? ከዚህ በላይ ትሄድ ነበር ነገሩ። እሺ አሁን ይሄ ነገር እዚህ ጋር መድረስ ራሱ ምን አለ እኔን ባስቀድመኝ ምን እናንተ ተርፋኔ በሞት ነው እኔ አልቻልኩኝም እሺ ምን አድርገው እሺ ይቅርታ ጠይቂ ይቅርታ ብላት እሺ ንገረኝ አልጨረስኩኝ አልጨረስኩም እኮ ባለቤቴ አዘንኩኝ እኮ ባለቤቴ እሺ ይሄ ሁሉ ያሰፋ ስራ ነው። እንደዚህ ሁሉ ነገር ያደረገው አሰፋ ምን ተሻለኝ ባለቤቴ እናንተ ራሱ እኮ ለማማጣት ይችላል እኮ እንኳን ያርለም አባታችሁ ማለት ይበለኝ እሱ አላማው እኮ ማለት እናንተን ማፋችሁ ንብረት ነው ባለቤቴ ጠራኝ አይዞሽ ተረጋጊ። አንቺ ልጅሽን ያንን ነው ማሰብ ያለሽ። ተረጋጊ ስንት ዓመት ሙሉ እኮ ነው አንተ አይምሮዬ ላይ የነበረውን አታውቅም። ምን እንዳልኩት አልገባህም። ሰውየውን እንደው ታውቂያለሽ ደረስንበት። በቃ ከዚህ በላይ ነበር አላማው። እኛም መተን እዚህ ጋር ሁሉ ነገር የምናደርገው ይሄ ቤተሰብ እንዳይበጠበጥ፣ ይሄ ቤተሰብ እንዳይበተን። አባትሽ በቀለ ምን አይነት መልካም ሰው እንደነበር፣ ምን አይነት ጥሩ ሰው እንደነበር ይሄ ሁሉ ነገር ራሱን ያጠፋበት ምክንያት ስትነግርሽ ራሱን ያጠፋበት ምክንያት ነገሮች ነገሮች ለእናንተ ሲል ኖረ ለእናንተ ሲል ኖረ አደረገ። በቃ ምክንያቱም ይሄ ቢጠጣ ምን ቢል ሱስ ኖሮት አይደለም፣ ሱስ ኖሮበት አይደለም። ያ ነገር ቢጠጣ ያስፈልገው ነገር ስላለ አቶ አሰፋ እየመጣ እየዛተበት እያስፈራራው እያጨናነቀው ለእናንተ ሲል ኖረ። በቃ የሰው ልጅ ደግሞ ከጎኑ ማንም ከሌለ አይዞህ የሚለው ከሌለ ምንድን ነው የሚያደርገው? መጠጡን እየጠጣ ነበር በቃ እንትን ለማለት ቢሶስ ልጅ አለበት። በዛ ምክንያት እንጂ ይሄ ሱስ የነበረበት ሰው ያለ አይኔ አባቴ ጉበትና ቃጤ ሞቶ በእኛ ነው እኮ ጉበሽ የተቃጠለው በእኛ ምክንያት ነው።
እናንተ አሰፋ የሚባል ሰውዬ ነው እዚህ ሁሉ መንስኤ አሰፋ ነው ነገር አንቺ አባቴ ያልሽው ይሄ አባት አለ እሱ ላይ ተጫውቷል እሱ ላይ ምን እንደዛ ነው የደረሰው እኛ እሱን ከስንት ችግር ከስንት ጉድ ነው ያወጣነው ይሄን ንብረት በቃ አይኑን ንብረት ላይ ነው ያረፈው እንዳለ ቤተሰብ ዞሮ ንብረት ለመውሰድ ነው አላማው ስለዚህ አንቺንም ይሄን ነገር እዚህ አውቀሽ እናትሽን ምንም ብትያት እናት ነች ምንም ብትያት ትረዳሻለች ምክንያቱም አንቺ በቃ እሱን ባህሪ ታውቃለች ምን አይነት ጭንቅላት እንዳለው እንዴት እንደሚቀይር ሰው ምን አይነት ሲስተም መጠቀም እንዳለበት በልጅ ነው አንቺን እዛ ጋር ሲሞላሽ ቆይቶ እናትሽ ላይ ትወጫለሽ ብራንቂት ያለሽ ምን ትያታለሽ ግን እሷ ችላ ነው ዝም ያለች የሱ ስራ እንደሆነ ያወቀች አንቺን መልሳ ገርፋ ምናምን መቆንጠጣ ማስቀመጥ አቅቷት አይደለም ታውቂያለሽ አይደል ግን ብትገርፍሽም ብትቆጣሽም በዚህ አይነት ሁኔታ አንቺ በቃ ሱስ አስለምዶሻል የሆነ ቦታ ትወርቂያለሽ ብላ ነው ችላ ዝም ያለች እኮ እንደዛ አይደለም የሚነገረኝ እንደዛ እኮ አይደለም ገንዘብ እያለ አይምሮዬን የጠፈነው አጠገቤ እናቴ ተቀምጣ እሷን ማየት ያልቻልኩት ምን አይነት ጭንቅላት ቢኖረኝ ነው አሁን ተረጋጊ እናትሽን ማረጋጋት አንቺም ተረጋጊ አሁን እናትሽ ትረዳሻለች ሳትረዳሽ ቀርቷ አይደል እሱንም ተረጁ ያለ ምክንያት አይደለም እንደዚህ ትምህርቴን አቋርጬ እንዘላዘል ያደረገኝ አባትሽ ነው እያለ ክለብ ለክለብ ይዞኝ የሚዞረው ሰውዬ ማን አባትን እንደዚህ ያደርጋል ስታስቢ ሱስ ልጅ አንቺ በዚህ ሰዓት እኮ አንቺ ተመረቀሽ ስራ የምትይዝበት ከትምህርትሽም ትኩረት አድርጊ አይልሽም እኮ ዝም ብሎ አልባሌ ቦታ እያዋለሽ በቃ ብር እንድትለምጂ ሱስ እንድትለምጂ ከዛ ከለት ከእናትሽ እንድትለያይ ወይ የሆነ ነገር አድርገሽ በቃ ይሄን ንብረት መዝረፍ ነው በቃ አላማ እንጂ እውነት አንቺ አባትሽ ቢሆን ኖሮ እንዴት ነው የማን ልጅ ነው መጠጥ ቤትና ሺሻ ቤት ይዞ የሚሄደው ስለዚህ አንቺን በሱስ አጥምዶሽ ከዛ በኋላ ለዛች ለብር ለሱስ ስትይ ላከ መጨረሻ ላይ ሱስ ስትገቢ ሱሰኛ ስትሆኚ አቆመ ብሩን አይደል ስለዚህ አቶ አሰፋ ማለት እንደምታስቢ ቀላል ሰው አይደለም በቃ አንድ ጊዜ ተረጋጊ እሺ አሁን ይሄ የዚህ ሁሉ ጥያቄ አቶ አሰፋ አይደለ ተረጋጊ እሺ ልጅሽን ባይሆን ልጆችን ተጫወተባቸው በቃ ማውጣት ትልቁ ነገር ማውጣት ነው ላይ ተጫወተ እንደዛ ሲጫወትበት ቆይቶ አንቺ እንደዛ የሆነ ሰዓት ላይ እኮ ትቀየራለች አይደል መቀየር አይቀርም ተቀየረሽ በቃ ወደ ማንነቷ መመለስ ለሱ ምንም አይቻለው ነገር አለ እናንተም ባይጥል ሊኖሩ ልጄንም አላገኛትም በጣም የሚገርም ሰው ነው አቶ አሰፋ ማለት መጀመሪያም እኮ ከቤኔዘር ጋር ሲጫወትበት የነበረው ትግስት ታውቃታለሽ አይደል ትግስት አሰፋ ትግስት አሰፋ ሰጥቷል ትግስት ቦጋለ ትግስት ቦጋለ አላውቃት ትግስት አሰፋ ቦጋለ ማለት እቺ ናት እቺ እኮ ትግስት አሰፋ ናት በዚህ ምክንያት እኮ ነው ትዳር ያዝ እያልኩ መጨቃጨቀው እሱ ትግስት ቦጋለ ማለት እስኪ አቤኔዘር ልጄን አትሉ አስተዋውቆኛል እኮ ያንቺውን ብዙ ማጣቂው ነገር አለ ይሄ ሰውዬ እኮ አሰፋ ለኔ ፍቅረኛ ትሆናለች ብሎ ያስተዋወቀኝ የገዛ ሚስቱ ናት ይሄንን ወይም ማወቅ መቻል አለብሽ አሁን ማጣቂያቸው በጣም ብዙ ነገሮች አሉ ቆይ አንዴ ግልጽ አድርግልኝ ያልገባኝ ትግስት ማለት እሺ አስጨርሽኝና ከዛ በኋላ ያለው ነገር በደንብ እናወራለን እሺ አሰፋ ማለት ከኔ እናት ጋር በመተዋወቅ ከ3 አመት በላይ አብሮ ይኖራል ከኔ ጋር እንጀራ አባት ሆኖ ማለት ነው ልክ እንዳንቺ በጣም መልካም ሰው ሆኖ በጣም ጥሩ ሰው ሆኖ በጣም በጎ ሰው ሆኖ የቀረበ ሰው ነው እኔ ጋር ማለት ነው ቆይ አልገባኝም እኮ እያስረዳኝ ለፋ እንግዲህ በልጅ አሚሮቹ እንዴት እንደተጫወተባቸው ብቻ ተመልከቱልኝ እኔ ልክ እንዳንቺ መልካም ሰው ነው ወይ ስለዚህ ሰውዬ እንጃኔ ምን ላውራረው በጣም የሚከብድ ሰው ነው ለዚህ ለኔ መልካም ሰው ሆኖ ሰይጣን ራሱ በዚህ ልክ ያስባል አንድ ቤት ውስጥ የገዛ ፍቅረኛው ለኔ ሊድርልኝ አብረን 3 ሆነን ኖረናል ይሄን ነገር ሁሉ ግን እኔ አላውቅም ነበር እሱ ባይደርስልኝ ኖሮ እኔም በቃ መጨረሻዬ እንዳለ ነገሬን አጥቼ ነበር ትግስት ማለት የገዛ ፍቅረኛው ሚስቱ ናት
ነገር ግን ንብረት ለመውረስና ገንዘብ ለማግኘት ሲል እሱን ወደ እኔ ቤት አስገብቶ እሷን እኔም በኔ በሷ አጥምዶ ከዛ በኋላ ያለኝ ንብረት እንዳለ ሊወስድ ነበር። ነገር ግን ያን ሁሉ ነገር ግን እሱ ደርሶ ነው ያን ነገር ሁሉ አውቆ ከዛ በኋላ ለኔ ነገረኝና እኔም ደግሞ ያወቅኩት ማለት ነው። ስለዚህ ከዚህ በኋላ ማወቅ ያለብሽ ነገር አሰፋ አንቺን እያመቻቸሽ ነው። እያመቻቸሽ ያለው ደግሞ ያለው ንብረትና እያንዳንዱን ገንዘብ ለመውረስና ለመውሰድ ነው። ገንዘቡን ካገኘ በኋላ እንደምትልሽ ነው ከኔ ምን ይወስዳል? ይኸውልሽ ከአንቺ ለመውሰድ ላለመውሰድ አይደለም አሁን ትልቅ እያመቻቸሽ ነው ያለው። ይሄማ ሊሆን አይችልም። ትዕግስት ማለት እኮ የኔ ኩያ ናት እኮ አውቃለሁ። ቢሆንም አራት አምስት ዓመት ብትበልጠኝ ነው። እንዴት ነው ያን ያክል ሰውዬ የምታገባው? አሰፋ ይኸውልሽ ያቺን የምታክል ልጅ ወደ እኔ ቦታ ይዟት የመጣሁት ከኔ ጋር እኩያ ስለሆነች ነው። ከኔ እንዳገባትና ከዛ በኋላ ደግሞ በኔ አማካኝነት እሱ ያለውን ሀብት ለመውረስ ማለት ነው። ምክንያቱም እኔ እሷን ካላገባው እኛ ጋር ያለውን ንብረት ማግኘትና መውረስ ስለማይችል ነው። እናንተ ጋር ምንድነው ያለው ንብረት? አሁን እሱን እነግርሻለሁ። ይኸውልሽ ያንቺ አባትና የኔ አባት በጣም ወዳጆች ነበሩ። በጣም ማለት ነው በጣም ከወዳጅም አልፈው ወንድማማቾች ብያቸው በቀለና አረጋ ማለት ነው የኔ አባት። እነሱ እኔና አንቺ ከመወለዳችን በፊት እነሱ ተነጋግረው በፊት ከዚህ በኋላ ለሚኖሩ ቤተሰቦች ለምንመሰረታቸው ቤተሰቦች በጣም ጠቀም ያለ ነገር ያስፈልገናል፣ ከድርጅት መገንባት አለብን ብለው ድርጅት ለመገንባት ይነሳሉ። ያንን ሲነሱ ገንዘብ አልነበራቸውም በሰዓቱ። ስለዚህ በሰዓቱ ገንዘብ ስላልነበራቸው ገንዘብ ለመበደር ይወስናሉ። ገንዘብ ደግሞ ለመበደር ሲወስኑ አራጣ አበዳሩ ደግሞ አሰፋ ነው። አራጣ አበዳሩ አሰፋ ነው። አይ ይሄ ሊሆን አይችልም። በደንብ አዳምጪኝ። ትክክል ነው። በደንብ አዳምጪኝ። እማዬም ነው የሚሉት ተረጋጊና አዳምጪ። ይሄ ነገር ደግሞ ይሄን ነገር የሰማነው ከእናትሽ ነው የሰማነው። የመጣንበት እዚህ ቤት መጀመሪያ የመጣንበት ይሄን ለማጣራት ይሄንን ታሪክ ነው ያላቅም ነበር። ይኸውልሽ አንቺ በፋትኖሪ የሚናሱ መተን ከእናትሽ አፍ የሰማነው ነበር። እሺ ስለዚህ አራጣ ለመበደር ይወስኑና አራጣ ይበደራሉ። ሲበደሩ ግን እኔ በዛ ሰዓት ልጅ ነበርኩኝ። ስለዚህ አረጋ ምን ያደርጋል የኔ አባት አንተ አይኔን ባይኔ ያላየ ሰው ነህ፣ ስለዚህ እኔ ሁሉን ኃላፊነት ወስድና እኔ ይበደራለሁ ብሎ በሱ ስም ብቻ አድርጎ ይበደራል። ያንን ብድር ማለት ነው። ያንን ብድር ከተበደረ በኋላ በቃ ስራ ይጀምራሉ። ስራ ከጀመሩ በኋላ እንዳሰቡት አይሆንላቸውም። ስለዚህ ገንዘቡን መመለስ ያቅታቸዋል ማለት ነው። ስለዚህ በዚህ ውስጥ አሰፋ ቁም ስቅላቸውን ያሳያቸዋል። በቃ አሰፋ በደንብ አዳምጪኝ። ገና ብዙ ያላወቅሽው አለ። ስለዚህ ብዙ ያሉ ነገር በደንብ አዳምጪውና ጥያቄሽን ችግር የለውም የፈለግሽ መጠየቅ ትችያለሽ። ያልመጣልሽን ጠይቂ ችግር የለውም። አሰፋ ኃላፊነት ወስዶ የተበደረው ነው የኔ በጣም ቁም ስቅሉን ያሳየዋል። በቃ ገንዘቡ መመለስ አልቻለም። በየቀኑ የአራጣ ብድር እየጨመረ ገንዘቡ ይመጣል። ስለዚህ በዚህ ውስጥ በቃ የኔ አባት በቃ ምንም ማድረግ አልቻለም። ስለዚህ በዛ ውስጥ በቃ ጭንቅላቱ እየለቀቀ መጣ። በስተመጨረሻ ራሱን ያጠፋል። ይኸውልሽ ራሱን ማጥፋቱንም እኔ ያወቅኩት ዛሬ እናትሽ የነገረችኝ እንጂ እኔ ታሞ እንደሞተ ነው የማውቀው። ነገር ግን እውነቱ ግን ራሱን አጥፍቶ ነው የሞተው። የእሱ አባት ማለት ነው የኔ አባት ነበር። ስለዚህ በዚህ መሰረት አባቴ ራሱን ሲያጠፋ ያንቺ አባት ደግሞ በቀለ በጣም ይዋደዱ ስለነበረ ይሄ ለኔ ኃላፊነት ለኔ ቤተሰብ ኃላፊነት ሲል ነው ራሱን ያጠፋው ብሎ እሱም በቃ መጠጥ ውስጥ ይገባል ማለት ነው። አባቴን የገደልኩት እሱ አንቺ አይደለም የገደልሽው። በቃ በደንብ አዳምጪ። ስለዚህ በቀለ በቃ መጠጥ ውስጥ ይገባል። በቃ በዛ ሱስ የተጎዳ በቃ ጉበት ይጎዳና እሱ በህይወት አይሆንም በቃ ያልፋል ማለት ነው። ቆይ እሺ አልገባኝ። እንደዚህ ከሆነ እንዴት ነው የኔ አባት ማን ነው? እሺ ቆይ ለምንድን ነው በቀለ አባትሽ አይደለም ያለኝ? ለምንድን ነው? ሲቀጥል ደግሞ አባቴ የኔ ማን ነው? ትክክለኛ አባቴ ማን ነው? ምንድን ነው? ይኸውልሽ ያንቺ ትክክለኛ አባት በቀለ ነው። የአባትሽ አይደለም ብሎ ያለሽ ይኸውልሽ ያንን አንቺን ከጨዋታ ውጪ ለማድረግ ነው። አልገባኝም። ከምን ጨዋታ ነው የሚያስወጣኝ? ተረጋግተሽ ብቻ አዳምጪ። ሁሉም ነገር ይመጣልሻል። በመሰረቱት ድርጅት ውስጥ 25% ባለድርሻ ለእኔና ለአንቺ አካውንት እንዲቆጠብ አድርገው ነው የሞቱት። በህይወት እያሉ ማለት ነው። እኩል ነግርሽ ነው አዳምጪኛ። ካላዳመጥሽኝ እኮ አይገባሽም። ድርጅቱን ከመሰረቱት በኋላ በዚህ አካውንት ብለው ይኸውልሽ የኔና አንቺ አባት በጣም መልካም ሰውና በጣም አርቆ ሐሳቢ ስለነበሩ ማለት ነው። በቃ ልጅ እንደሚወልዱ ስላወቁ ለልጆቻችን በሚል ችግር ውስጥ እንዳንወድቅባቸው ማለት ነው የድርጅቱን 25 ድርሻ በዚህ አካውንት እንዲገባ እያሉ ሁሌ የኔና ታልሚን ታውቂያታለሽ፣ በስም ነው የምታውቂያት። ስለዚህ የኔና ታልሚ ሁሉ ጊዜ ከመሞቷ በፊት ነፍሷን ይማረውና 25% ወደዛ አካውንት አስገባ ነበር። ስለዚህ አቶ አሰፋ አንቺ ጋር መጥቶ በቀለ አባትሽ አይደለም ያልሽ የአባትሽ መሆኑን ካወቅሽ ያንን ነገር አንቺ ልትካፈይ እንደሆነ ስለሚያውቅ
ስለዚህ አንቺን ከጨዋታ ውጪ ካደረገሽ ነገሩ ገብቶሻል አይደለ? ይኸውልሽ አንቺ አባትሽ በቀለ እንደሆነ ስታውቂ ምንድነው እሱ እዛ ጋር ውርሳለሽ ገብቶሻል አይደለ? ግን አንቺ አባትነቱን ክደሽ ደግሞ ስምሽን በሌላ ካዞርሽ ደግሞ ምን ይሆናል? የበቀለን ንብረት መካፈል አትችይም። አየሽ እኔ ይሄን ነበር ላስረዳሽ ስሞክር የነበረው ተረጋጊ ስልሽ የነበረው ለዚህ ነው። ፍርድ ቤት ሂጂ ሲለኝ እሱ የራሱ የሱ ሚስት በሱ አማካኝነት ደግሞ የኛን ንብረት ይወርሳል ማለት ነው። እሱን ደግሞ ይገሉት ነበር። ስለዚህ እንደዚህ ነው ጨዋታው። አንቺ ከምታውቂው በላይ አንቺ አምሮ ላይ በደንብ የሰራ ሰው ነው። በስመ አብ ወልድ። ቆይ ለዚህ ነው ፍርድ ቤት አሁኑኑ ካልሄድሽ ነገ ካላስተካከልሽ ሄደሽ ቢሆን ኖሮ በቃ አሁን ከጨዋታ ውጪ ያደርግሻል። እኔ ገንዘቡን ማጣት እችላለሁ። ከዛ በዛች በሚስቱ በኩል ገንዘባችን ነው ደግሞ ሀብታችን ይወርሰን ነበር። ጭካኔ ነው። ያስብነው ቆይ እኛ ተወልድ እንደገና ተወልደን ብናደግ እንኳን የሱን ሐሳብ ልናስበው አንችልም። ከመንግስት ትምህርት ቤት አውጥቶ ደግሞ አንቺን ወደ የግል ትምህርት ቤት ያስገባሽ እያንዳንዱን ገንዘብ የሚያገኘው ደግሞ ከኛ ነበር። ይኸውልሽ የኔና በገዛ ገንዘብሽ ነው የሚያስተምርሽ የነበረው። 25% ባድርሽ የሚገባለት ለሱ ነበር። በሱ ስም ስላደረገ ማለት ነው። ከእናቴ ጋር ለ3 ዓመት አብሯት ስለኖረ ማለት ነው። ያ ገንዘብ የሱ ሳይሆን የራስሽ ያንቺ የኛ ነበር። ያ ገንዘብ እኔና ያንቺን ገንዘብ ነው ላንቺ እየሰጠ አንቺ በቃ ደስ እያለሽ ልብስም ጫማም ብቻ ደግሞ ደህናም ነገር እንድታረግበት አይደለም እሱ እንድትማሪበት ያደረገው። ስለዚህ በዚህ ልክ እኛን እንዳትሰሚ ያደረገሽም እሱ ነው። ምንድነው ሐሳቡ ገብቶሻል? አንቺ ቢያንስ እንኳን የአባትሽን ስም እንኳን መቀየር ባትቺ በሱስ ጦዘሽ አብዴሽ ራስሽን እንድታጠፊና ብቻ በምን ራስሽን ማጠፋሽ የአባትሽንም ስም ቀየርሽ ከጨዋታ ውጭ እንድትሆኚ። ስለዚህ አሁን ትልቁ ነገር ይሄ ማዘኑ ወይ ደግሞ መቆዘሙ አይደለም። ከዚህ በኋላ ምንድነው ማድረግ ያለብን ነገር? ስለዚህ ከዚህ በኋላ አሰፋ ማለት የኔም ያንቺም የቤተሰቡ ጠላት እንደሆነ ማወቅ መቻል አለብሽ። ቆይ እሺ እንደዛ ከሆነ ሲያግዘኝ የነበረው ይሄን ወር አልደወለም፣ ወደዚህም አልመጣም። ለምንድን ነው? አሁን ደግሞ የኔ ማወቅ ያለብሽ ይኸውልሽ ረጅም ጊዜ ገንዘብ እየሰጠ ብዙ ነገር አስለምዶሻል። እሱም ምንም አስለምዶሻል። አሁን አንቺ በጣም ትንሽ ልጅ ነሽ፣ እሱ ደግሞ በ20 ዓመት ምናምን ይበልጥሻል። ከአንቺ አርቆ በደንብ ማሰብ ይችላል። ስለዚህ ያስለመደሽ ነገር ሲጠፋ በቃ ማበር ትጀምራለሽ፣ እናትሽን መሳደብ ትጀምራለሽ፣ ነገሮችን መስማት አትፈልጊም። ልክ ቅድም እንዳደረግሽው በ40 ዓመት በ30 ዓመት። ስለዚህ አንድ ወር ሙሉ ስልክ ማጥፋብሽ የኔም እኩያ አይደለም እንኳን ልጅ ብዙ ነገሮችን ወደ ማድረግ ስለምትገቢ ስምሽንም ፍርድ ቤት ሄደሽ ለማዞር በጣም ረጅም ርቀት መሄድ እንደምትችይ ስላወቀ ነው። ስለዚህ በጣም 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 ብዙ ነገሮችን ያሰበ ሰው እንደሆነ በደንብ ማወቅ መቻል አለብሽ። ይኸውልሽ እኔ ላይም ሲጫወትብኝ እንደነበር ልክ እንደዚህ የገዛ ሚስቱን እኔ ቤት አምጥቶ አብረን ስንኖር ነበር። እኔ ፍቅረኛ ናት እላለሁ ግን አላውቅም በውስጥ የሚሰሩትን ነገር ማለት ነው። እኔንም በስተመጨረሻ ውሉን ለማስፈረም አንድ ቀን ሲቀረኝ ነው እነሱ ደርሰውልኝ እኔን ያዳኑኝ ማለት ነው። ስለዚህ አሁን አሰፋ ላይ ምንም የተገኘ መረጃ የለም። መረጃ እስከሚገኝ ድረስ መታለል መቻል የለብሽም። ያንን መረጃ ካገኘን በኋላ ግን አሰፋን ሙሉ ለሙሉ ለህግ አሳልፈን እንደምንሰጥና በሰላም ኑሯችን እንደምንኖር እኔ ቃል እገባልሻለሁ ላንቺ ማለት ነው። ማዬ ተረጋጊ። ይሄንን መስማት ቀላል ነገር አይደለም። በጣም ከአቅምሽ በላይ ከእድሜሽ በላይ የሆነ ነገር እንደሆነ አውቃለሁ። ግን ደግሞ ማወቅ አለብሽ። አሁን ባንነግርሽ ኖሮ ጭራሽ አጣሽ ነበር ልጄ። ራስሽን የሆነ ነገር ታደርጊያለሽ እያልኩ በየቀኑ እየፈራሁ ነበር። እናትሽም ይሄን ያህል ጊዜ እንደዚህ የታገሰችሽ አንድ ቀን እውነቷ ትወጣለች ብላ ስትታገስሽ ቀኑን ጠብቀሽ እውነቱን ታውቂያለሽ ብዬ ነው። ይኸውልሽ እኔም ልክ እንዳንቺ ረጅም ጊዜ በሬን ዘግቼ በጣም ብዙ ጊዜ ቆዝሜያለሁ፣ ታምሜያለሁ በሱ ምክንያት ማለት ነው። ይኸው እግዚአብሔር ይስጠው በሱ አማካኝነት ነው ዛሬም ትሮንጎን አግኝተን ወደዚህ ቤት መተን ያለው እውነት ያወቅነው። ይሄን እውነት ባናቅ ኖሮ በቃ እስከመጨረሻው ቆዝሜ እየታመምኩ ነበር። አንዱ አልሳካ ሲል ወደ አንዱ እየሄደ አሁን ደግሞ ያንን የሱ የውሎ ወረቀት አልሳካ ሲል ከዚህ በኋላ ደግሞ ምን እየተነሰሰና ምን እያሰበ እንደሆነ አይታወቅም። ረጅም ነገር ነው የሚያስበው የሚተነሰሰው ነገር ግን ከዚህ በላይ አሁን ግን ከዚህ የሚያክል እውነት ውስጥ ግን ምንም ነገር ሊያወጣው እንደሚችለው ምንም አይነት ነገር በቃ ምናምን በደንብ ማለት ነው። የእናንተ አንድ መሆን መሰባሰብ መስማማታችሁ ተረጋጊ። ዋናው ነገር አንቺ አሁን ወደ ራስሽ መመለስሽ እና ራስሽን ማወቅሽ ነው። ዋናው ነገር እሱ ምን አይነት ሰው እንደሆነ መረዳትሽ ነው። እኔ እነን ብቻዬን ስላልቻልኩ ላስረዳሽ ብዙ ጊዜ ስሞክር ስላልቻልኩኝ ነው ግዴታ እነሱ እንደሚያስፈልጉኝ አውቄ ነው አብሩልኝ ያልኳቸው። የብሮ ይፈነዳ አዝሽ በቃ ማለት ይሄ ይሻላል። አንዳንድ ጊዜ ያለልሽ አይደለ ነገሮች ዝም ብለሽ ብትሰማያቸው ብታዳምጫቸው አሁን እኮ እውነቱን ማወቅሽ በጣም ጥሩ ነው። በቃ አእምሮሽ ነፃ ይሆናል። ከዚህ በኋላ እንዴት አድርገሽ ማሰብ እንዳለብሽ የምትዝናኙ ትምህርት ቤት የሚከፈልልሽ እዛ ጋር የምታጨሽው የምትጠጪው መጠጥ ምናምን ከየትም ከኪሱ ያመጣው አይደለም። በእጃዙ የራስሽ ንብረት ነው።
በራስሽ ገንዘብ ነው ሲያዝናናሽ፣ በራስሽ ገንዘብ ነው መጥፊያሽን እያዘጋጀ ነበር። ስለዚህ አሁንም ቢሆን ምንም ችግር የለውም፣ እኛ ደርሰናል። ያለውን ነገር ከዚህ በኋላ አንቺ ለምን ያውቃል አንቺ የሆነ ነገር ከሆንሽ በሱ ምክንያት ራስሽን ብታጠፊ የሆነ ነገር ብትሆኚ እኔም ቆሜ እንደማልሄድ ያውቃል። ስለዚህ እኛ ከጨዋታው ውጭ ሆነን ሙሉ ለሙሉ ገንዘቡን በእጃዙር ለራሱ ያደርጋል። አይሽ ህይወታችንን እንዴት እያመሰቃቀለው እንደነበር የእናንተ የሁለታችሁ አባት የሱም ያንቺም አባት ሐሳባቸው ምኞታቸው እኛ ቢያንስ ጠንክረን መቆም አለብን። ለነሱ ቢያንስ የነሱን ሐሳብ የነሱን አላማ ቢያንስ ማሟላት አለብን። ጠንካራ ቆንሽ አሁንም ድርጅታችን አለ። በደንብ አድርገን መምራት እንችላለን። በደንብ አድርገን ማሳደግ፣ በደንብ አድርገን መስራት እንችላለን። ብቻ ትልቁ ነገር ይሄ ሰውዬ እየተጫወተብሽ እንደሆነ በደንብ ማወቅ መቻል አለብን። ከዚህ በኋላም ደግሞ ምን ሊያደርግሽ እንደሚችል አናውቅም፣ ግን ቀድመን ከሱ 2-3 እያሰብን መሄድ መቻል አለብን። ያው እነሱም ከጎናችን ናቸው ያሉት። ምንም አይሳሳም። ስለዚህ አብረን ሆነን ብዙ ነገሮች እኔ እናንተ ብቻ እንደሆነልኝ ችግር የለውም። ከየት ምንድነው? እሺ እንዴት ነው የሚደረገው? ከዚህ በኋላ ምንድነው የምንሆነው? አንቺ ብቻ እኛ የምንልሽን ነገር ስሚ። በቃ ከኛ ሀሳብ ውስጥ እናትሽ የምትልሽን ስሚ። ከዚህ በኋላ ምንም ነገር ከዚህ በኋላ ሚስጥር የሚባል ነገር ካለ ለሷ ማማከር አለብሽ። ይሄው የምታናግርሽ እንደዚህ የሚጨቀጭቅሽ ታይ የምትልሽ ለሷ እሱንም ብታገኘው ከዚህ በኋላ ብታገኘው እንኳን መንገድ ላይ ምንም በቃ እሺ በይው ነገር እንደዚህ ቢልሽ እሺ በይው። የት ማገኘውን የኔና የሱ ግንኙነት እኮ ወር ሆኖ ካለፈ ከዚህ በኋላ ባገኘውስ እንዴት ነው እንደበፊቱ አቅፌ ሰላም ምለው? እንዴት ነው ካላገኘሽ ይሰየው ባታገኘው ጥሩ ነው። ግን አታውቂም። አሁን ባጠበቅነው መሰረት ነው እዚህ እናንተ ቤት ይመጣ። አሁን እኛን ማግኘትሽን ማወቅም የለም። ከዚህ በኋላ ሲመጣ በቃ ከኛ ጋር ሰላም መፍጠርሽ ማወቅ የለበትም። ሲነግርሽ እኛ ያለን እናትሽ አለች እየመጣሽ መንገር ነው። እኔም ወንድምሽ አለው። ከዚህ በኋላ ምንም የጎደለን ንብረት የለም። በዚህ ሰዓት ሁሉም ንብረት አለ። የጎደለው መኪናው ነው። መኪናውንም ደግሞ ያቺ እርኩስ የአሰፋ ሚስት ናት ታምም ያለው ምናምን ብላ ኩለቴን ያሸጠች። ለዛም ደግሞ ካሳ የምትፈልጉ ከሆነ ችግር የለውም። በሱ ፊት የምን ካሳ ነው የምታወራው? ሲጀምር እንደዚህ አይነት ነገር ማውራት አለብህ እንዴ? ካሳ የሚባል ነገር አይ እዚህ ጋር ምንም የሚባል ነገር የለም። በቃ የጠፋውም ነገር ጠፍቷል። የጠፋው ነገር ሁሉ ይጥፋ። እኔ ንብረቱም ከፈለገ አሁንም ያለው ሁሉ ውድም ይበል። እኔ እናንተ ብቻ ደህና ሆኑልኝ። አንድ ቤተሰብነት መተሳሰብ ሽርክና አድርገው ነው በቃ እናንተ ብቻ ደህና እንድትሆኑልኝ ነው የምፈልገው እኔ። ያቆይቷለች ይሄን ነገር። ስለዚህ የእናቴ አደራ ነው፣ የእናቴ ቃል ነው፣ የኔና አንቺ ድርጅት ነው። ስለዚህ አብረን የተከፈተ ስለሆነ ከዚህ በኋላ አብረን ነው በቃ ትርፉንም ምኑንም ስለሆነም አብረን ነው የምንሰራው። ስለዚህ መጠንከር አለብሽ፣ መበርታት መቻል አለብሽ። ከዚህ በኋላ መታለይ የለብሽም በፍጹም ማለት ነው። ማንኛውም አዲስ ነገር የሚነግርሽ ነገር ካለ መተሽ ለኛ ትነግሪኛለሽ። እሱ በማያውቅበት መንገድ ማለት ነው። እኛ ይሄንን ነገር እየሰበሰብን መጨረሻ ላይ እሱ መግባት ያለበት ቦታ ይገባል ማለት ነው። ገባሽ አይደል? በቃ እኛ አሁን እዚህ ጋር እኛም የጭንቅላት ጨዋታ ነው እንደሱ መጫወት ያለብን። ካልሆነ ሰውየው መምጫው አይታወቅም። በቀኝ ስትዩ በግራ በላይ ስትዩ በታች የሚመጣ ሰው ነው። መምጫው አይታወቅም። ስለዚህ እኛ ቀድመን እሱ ምን ሊያስብ እንደሚችል ስለማናውቀው በየጭንቅላት ጨዋታ መጫወት አለብን። ከነሱ ጋር አንቺን አጠፋለሁ ብሎ አስፈራርቷት ነው። ከዘመድ ከምን ይራቃ እኔንም እናት ለመጠበቅ ስለ እናንተ ምንም እንዳትሆኑ ለመጠበቅ ስለ ያው ከስንትና ስንት ዓመት በኋላ ነው እንግዲህ አሁንም እሱ ፈልጎ ባያገኘኝ እኔ ርቀቴን እንደዚህ እንደጠበቅኩ ነበር ማለት በቃ እንዲጫወት እሱም አደራ እና እኔ እናት ያንቺን ስም ሳጠራ ውላ አድራ አታውቅም። ሊዲያ እንዳለች ያው ግን የእሷን ነፍስ በገነት ያኖረው፣ እኛ ግን ተገናኝተናል። ስለዚህ ከዚህ በኋላ ማሰብ ያለብን አንድ ሆነን ይሄንን ሰውዬ ለሕግ አሳልፈን መስጠትና መስጠት ብቻ ነው ያለብን። ከዚህ በኋላ በደንብ እኮ ነው የተጫወተብኝ። በዚህ እድሜ ሱሰኛ ያደረገኝ እኮ። ሱስንም ቢሆን ቀስ እያልሽ ማቆም የምትችይው ነገር ነው። አንቺ ዋናው ነገር መረዳትሽ፣ ይሄን ነገር በቃ ማወቅሽ ነው ትልቁ ነገር። አንቺን መመለስ ነው። እኛ መጀመሪያም እዚህ ጋር እናትሽን ስናናገራት በጣም ሄዳለች። በቃ በሱ ተመርዛለች። በቃ በጣም መጥፎ ሱስ ውስጥ ገብታለች። በቃ ብዙ ነገር ነው ያጫወተችን። ግን አንቺን ደግሞ ከዛ ነገር ውስጥ መመለስ ታሪኩን ማወቅ ስላለብሽ እንደዛ ሲጫወትብሽ የነበረው የዛ ስልኩንም ዘግቶ ጠፋ። አውቆ ነው የጠፋው ልጅ በቃ እንደዚህ ለማድረግ ማለት ነው እንጂ። ስለዚህ ዋናው ነገር አንቺ ይሄን ነገር ማወቅሽ ነው። በይበልጥ ደግሞ ከእናትሽ ጋርም ከወንድምሽ ጋርም እየተደዋወልሽ ይሄ ቀላል ነው። ከሱስ መውጣት ችግር የለውም። እሱ ወንድምሽ አለ ከዚህ በኋላ እዛ ቦታ ምንም ችግር የለውም። እናትሽም አለች ሲከፋሽም እስቲ ወንድምሽ አለ እየደወልሽ ስልክም ኤኒታይም ማንኛውም ችግር ካለ ማውራት ትችላላችሁ ከሱ ጋር። እኛ ቀጣይ የምንሄድበት መንገድ እንሄዳለን። ጀምር እንኳን ተገናኙልኝና እሷም እንኳን ወደ ራሷ ተመለሰችልኝ እንጂ
አራይዘሽን በደንብ ትመለሳለሽ በደንብ። ስለዚህ ምን ችግር የለውም። እናንተ መስማማታችሁ ነው። እኛ የምንፈልገው ቤተሰብ አንድ እንዲሆን ነው። ማንም እንዲጎዳ ማንም ጎርቶ እንዲጠፋ አንፈልግም። ስለዚህ የእናንተ አንድ መሆን የእናንተ እንደዚህ መስማማትን አንዱ ችግር ፈተናል ብለን ስንጠብቅ ሌላ ችግር እየጠበቀን እዛ ፈታን ስንል እዚህ ጋር መጣን። አሁንም ቢሆን እኛ የአቶ አሰፋ ፍለጋችን እኛ አናቆም፣ እንሄዳለን። ተደብቋል፣ የትም እንደርስበታለን። ምንም ችግር የለውም። የትም አያመልጥም። እጃችን ላይ ጀመር በራሱ መምጣቱ የት ይቀራል? ያሰበውን ለማስተካከል ለመጨረስ ምን ላይ ደረሰልኝ ብሎ በራሱ ግር ይመጣ የለም አይቀርም። ለምን 10 አመት ጠብቆ ከ10 አመት በኋላ እኮ መጥቶ ልጄን ከጄ ሊቀማኝ የነበረ ሰው እኮ ነው። እሱ ምንም ያክል ጊዜ ቢፈጅበት ተመልሶ መምጣቱ አይቀርም። ችግር የለውም። እኛም እጃችን ላይ ትንሽ የገባች መረጃ አለች። እሷን ይዘን ደግሞ ተከትለን እንደርስበት ይሆናል። የኛ ሰዎች በውጭ በኩል ክትትል እያደረጉ ነው። የሆነች የደረሰንበት መረጃ አለ። እዛ ላይ ደግሞ እሱ ላይ እንደርሳለን። ልክ የደረሰን ሰዓት ደግሞ እናሳውቃቸዋለን። ምንም ችግር የለም። የእናንተ ሰላም ሆኖ መስማማት አንድ ነገር ነው። እሺ ልጆች ደህና ይሁኑ እንጂ እና ተረጋጊ። በቃ አንቺ በቃ ተረጋጊ። ከዚህ በኋላ ያለውን ነገር እንዴት አድርገን ማሸነፍ እንዳለብን ብቻ ማሰብ ነው ያለብን። እና በቃ ተረጋጉ። በቃ ስልክም ተለዋወጪ። ቤተሰብ አንተም ስልክህን ስጣቸው ለነሱ። እኔ ማንኛውም ሰዓት ተደዋውላችሁ ታወራላችሁ። በኋላ እኮ በቃ ቤቴ ነው አመጣለሁ ነው መምጣት አይቀርም። እኛ ደግሞ በምንፈልግበት ሰዓት እንደውለን እንጠራቸዋለን። የእሱ መጨረሻ እናሳውቃቸዋለን ማለት ነው። በጣም ጥሩ እናመሰግናለን። በዚህ አጋጣሚ እኔ እግዚአብሔር ይስጥልኝ፣ እናንተ ለኔ መላክ ናችሁ፣ በእውነት መላክ ናችሁ። ልጅ የሚሆነ ነገር ሳይሆን ራሱንም ሳያጠፋ ምንም ሳይሆን ምንም ሳይደርስበት አምጥተህ ከኔ ጋር ስላገናኘኸኝ እውነት አንተንም አብረው የሚሰሩትንም በጣም አመሰግናለሁ። በጣም ውለታችሁ አለብኝ። እኔ እንዴት እንደማመሰግናችሁም አላውቅም። ይሄም አልበቃችሁም፣ እሷንም መለሳችሁልኝ፣ ሁለቱንም ከሞት ነው ያዳናችሁልኝ። እኔ ለእናንተ ምንም ቢከፈል የሚከፈል ነገር ቢኖር ምንም ባደርግ ምንም እንጃ። በጣም አመሰግናለሁ። ያለው ነገር ይሄ ማንኛውም ሰው ላይ አንተም ልጅ ነህ። አንተን ጠብቆ ከኔ ጋር ማገናኘታቸው እሷንም ከዚህ ህይወት አንተንም ከኔ ጋር ስላገናኛችሁ እሷም ስለተመለሰች በጣም ደስተኛ ነኝ። ሚዲያም ተነሺ ከማስገናኘት ታረቁ። ሲጀመር ምን ቅማለኝ እኔ ልጅ አይደለች እንዴ? ያረ እኔ እናት ሲጀመር እኮ ልጅቷ ባህሪዋ እንደዚህ አልነበረም። ብታይ ይተላካት ጎረቤት እንዳመሰግናት ምን አይነት ጥሩ ልጅ ነው ያሳደግሽው። ምን አይነት በቤተክርስቲያን ታንጻ ቤተክርስቲያን አገልጋይ ነበረች። ይገርምሃል፣ አገልጋይ አንድ ቀን ከቤተክርስቲያን ቀርታ አታውቅም ነበር። እኔ እንኳን አመመኝ ብዬ እንትን ካልኩኝ የምን ሐኪም ቤት ነው ነይ ጸበል ብላ የምትጎትተኝ ነበረችው። ጎረቤት ያቢልካት የኔ ልጅ ወርቅ ነበረች። አሁን በትንሽ አመታት ውስጥ በትንሽ ጊዜ ውስጥ ነው መጥቶ ልጄን እንደዚህ ያበለሻሽብኝ። አሁን ተመለሳለች። ከዚህ በኋላ ደግሞ ያለው ነገር አብራችሁ ነው እሱ አማውቋ መረዳት ነው። እንግዲህ ያው እዚህ ጋር የነበረን ችግር ፈተናል። የነበረን ቆይታ ደግሞ እዚህ ጋር ድረስ ነው። እንግዲህ ቀጣዩ ደግሞ መሄድ ያለብን ሄደን የትም የገባበት ጉድጓድ ገብተን እናወጣዋለን። እሱ ለሰራት እያንዳንዱ ቅጣት የሰው ህይወትም የጠፋበት ምክንያት መንስኤ እሱ ስለሆነ ትክክለኛውን ፍርዱን እኛ እናሰጣለን። ትንሽ መረጃ አለ። አሁን ደግሞ በይበልጥ መረጃ አሰባስበናል። አሁን ደግሞ እንግዲህ አይታወቅም፣ እንደፈረደበት ሌላ ሴራ እያሰረ ይሆናል። አይታወቅም። ስለዚህ ከጀርባው የስንቱን ቤት አፍርሶ ይሆናል። ስንቱን እንዳስለቀሰ የሚያውቀው ፈጣሪ ብቻ ነው። ስለዚህ አሁን ቀጣይ ወደዛ የሱን ክትትል ስለምንሄድ አሁን ሰዎችም ውጭ እየጠበቁን ስለሆነ እኔም በዚሁ ፕሮግራም ምሳሳብሉ ትንሽ ቡና ባፈላ አንዱ ጊዜ ካላችሁ ይሄ ነገር ካለቀ በኋላ ተሰብስበን እንጫወታለን። ምሳማሳብሉ በእውነት አይሆንም። በእውነት እንዴ ምን ሲጀመር ረግጣችሁኝ አትሄዱም። አይሆንም። በእውነት እኔ ቆንጆ ምሳ የእናትሽ ሽሮ ምሰራላችሁ አይደለም። አይሆንም። እንዴ ልጆቼን አምጥታልኝ ቤቴን በደስታ ሞልታው ልጄን መልሳልኝ። አይሆንም። በእውነት አሁን ቆንጆ ሽሮ እምገርም ሽሮ ነው ምሰራልኝ። በእውነት እጄን አቀመጭ እኛ ችግር ይደርሳል፣ ሁሉ ነገር ይደርሳል። ልጄን ስላልቀመስከው ነው በእውነት። አሁን ቆንጆ ሽሮ በቃ ጠብቁኝ። እሺ ተጫወቱ።